ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ ኛውን ጨዋታ ደግሞ እንመልከት። በቤርናባው የተደረገው ጨዋታ ሪያል ማድሪድን ከዩቬንቱስ ጋር አገናኝቶ ሪያል ማድሪድ 1-0 በሆነ ውጤት አሸንፏል። ጁድ ቤሊንጋም ነው ግቡን ማስቆጠር የቻለው። ያው ቪኒሲየስ ጁኒየር ሁሉም ነገር ያለቀለትና አንግል የመለሰበትን ኳስ ነበረ ጁድ ቤሊንጋም ያስቆጠረው። ግን በእንቅስቃሴም ጥሩ የተጫወተበት ምሽት ነበር አይደለ? ቤሊንጋም ከከሻ ጉዳቱ በኋላ እንመልከተኝ ጉዳይ እንዴት ነበር የጨዋታ ግን ማታ እየሰራችሁት ነበርና በእናንተ ፕሮግራም ላይ እንዴት ነበር? አሪፍ ጨዋታ ነበረ። ሙከራዎች ነበሩትኝ በሁለቱም ቡድኖች በኩል። የሁለቱም ቡድኖች ግብ ጠባቂዎች ደግሞ ያዳናቸው ያለቀላቸው ኳሶችም ነበሩ አይደል? በተለይ ቲቦ ኮርቷ ከቭላሆቪች ከካሉሉ እንደዚህ ፒየር ካሉሉ እንደዚህ አይነት ኳሶችን ሲያድን ነበር። ያው ቲቦ ኮርቷ ሲኖር እንደዚህ አይነት ሴቮች ሁሉ ጊዜ እንመለከታለንና ተጨማሪ ግቦች ግን መቆጠር የሚችሉበት ወይም ተጨማሪ ግቦች ብናይበት ጥሩ የሚሆን ጨዋታ ነበር። ያው አርዳ ጉለር በደጋሚ በጣም ጥሩ የነበረበት ምሽት ነበርና ወደፊት በሪያል ማድሪድ የነዛን አስደናቂ ተጫዋቾች ጥምረት መፍጠር የሚችል ትልቁ ሰው ይመስለኛል አርዳ ጉለርና ማይረግጠው ሜዳ ክፍል የለም። እንግዲህ ሁሉም ቦታ ላይ የሚገኝ ነው። ከግብ ጠባቂዎች ቦታ ውጪ ግራም ላይ ቀኝም ላይ ፊትም ኋላም ታገኘዋለና ለዩቬንቱስ በዚህኛው ሪያል ማድሪድ መሸነፍ መጥፎ አይመስለኝም። 1-0 ብቻ ነው የተሸነፈው። በጠባብ ውጤት ነው። ተጨማሪ ግቦች አልነበሩትም፣ ግን ጥሩ ጨዋታ ነበር። ልክ ነው። ግን ዩቬ ከሪያል ሲባል የምታስታውሽው ጨዋታ አለ አምሮሽ ላይ የሚመጣ? ያው ሁለት የአውሮፓ ግዙፍ ክለቦች ናቸው በታሪክ በቅርብ ጊዜ ያየናቸው ጨዋታዎች ነበሩ። በታሪክ የሚጠቀሱ ጨዋታዎች የትኛው ጨዋታ ቶሎ አምሮሽ ላይ ይመጣል? ያው እኔ ቱሪን ላይ የተደረገው ጨዋታ ያው ያቺ የመቀስ ምትኮል ክርስቲያኖ ሮናልዶ ግን ከዛ የፍጻሜ ጨዋታም ነበራቸው አይደለ? ዩቬንቱስ እድለኛ አይደለም። ዩቬንቱስ ከሪያል ማድሪድ ጋር ብዙ የሻምፒየንስ ሊግ ጥሎ ማለፍ ጨዋታዎች ላይ ተገናኝቷልና እድለኛ ነበር ለማለት ያስቸግራል። ግን ቀድሞ የሚመጣው በዛ በጎሉ ምክንያት ያ ጨዋታ ይመስለኛል። የዩቬንቱስ ደጋፊዎች ሳይቀር ለክርስቲያኖ ያጨበጨቡበት እሱም ወደ ዩቬንቱስ ሲሄድ ከምክንያቶቹ መካከል አንዱ አድርጎ ይጠቅሰዋል። የ2018 የቻምፒየንስ ሊግ ጨዋታ ነበር። ግን እንዳነሳሽ 2017 ደግሞ በካርዲፍ ሚሊኒየም ስቴዲየም ተገናኝተው ሪያል ማድሪድ 4-1 ያሸነፈበት ጨዋታ ነበር። የተወሰኑትን ግን ለመጥቀስ ወደ ጨዋታው እንሄዳለን። ግን መጀመሪያ ለ27 ጊዜ ነው ትላንትና የተገናኙት እና ብዙ ጊዜ ተገናኝተዋል። 1962 ነው ለመጀመሪያ ጊዜ የተገናኙት። በቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያው ጨዋታ ፔድሞንት ቱሪን ላይ ነበር የተደረገው። ከዛ ሪያል ማድሪድ አሸነፈ በአልፍሬዶ ዲ ስቴፋኖ አማካይነት። የመልሱ ጨዋታ ሲደረግ ያው ማድሪድ የወቅቱ አለቃ ነው። 5 ጊዜ በተከታታይ ዩሮፒያን ካፕን ያሸነፈ ነው። 56 57 58 59 60 ራሱ የፈጠረው ውድድርም ነው። ሳንቲያጎ ቤርናቤው ትልቅ ሚና ነበራቸው በቻምፒየንስ ሊግ መመስረት ላይ። ሌሎችም ሰዎች ነበሩ በእርግጥ፣ ግን ቤርናቤው ትልቅ ሚደርሻ ነበራቸው እና በቃ ማድሪድ ጨዋታውን ጨረሰ ተባለ። ከዛ ሲመለሱ በስፔን በሳንቲያጎ ቤርናቤው በኦማር ሲቮሪ የሚባል አሁንም የምንጊዜም ታላቅ ጎል አስቆጣሪያቸው ኦማር ሲቮሪ እሱ ጎል አስቆጠረና ጨዋታው 1-1 ሆነ በቱሪንም በማድሪድም። ድሮ ወደ 30 ደቂቃ መግባት በመለያ ምት መለያየት ምናምን የሚባል ህግ አልነበረም። ስለዚህ ምንም ታረጊው አሁን በየሜዳዎቻችሁ ተዋጥቶላችኋል፣ ስለዚህ በገለልተኛ ሜዳ ትጫወታላችሁ ይባላል እና ወደ ገለልተኛ ሜዳ ወደ ፓሪስ ሄደ ጨዋታው። ወደ ፓሪስ ሄደና እዛ ደግሞ ሪያል ማድሪድ 3-1 አሸነፈ። ግን ማድሪድ በፍጻሜው ጨዋታ ላይ በዩሴቢዮ ቤንፊካ በፌረንክ ፑሽካሽ ሃትሪክ አማካይነት 3-2 ሲመራ ቆየና መጨረሻ ላይ ግን 5-2 ተሸነፈ። ያኔ ነው መጀመሪያ የተገናኙት።
አንደኛው ደግሞ የቻምፒየንስ ሊግን ፎርማት በመጠኑ ያስቀየረ ነው 1986 ላይ የተደረገው ጨዋታ። አሁን ዘንድሮ እንኳን ይሄ እንትኑ ቀረ አይደለም እንደ ድሮ ሲድድ ቡድኖች አሉ እርስ በርስ እንዳይገናኙ የሚፈልጉ። በፊት ግን ለምሳሌ ቋት 1 ቋት 2 ፖት 1 ፖት 2 የተባለ ትልልቆቹ ቡድኖች እርስ በርስ እንዳይገናኙ ይደረግ ነበር። ያ ሲድድ ቡድን መኖር የጀመረው ከ86 በኋላ ነው። ምክንያቱም በጊዜ ተገናኙ። ዩቬ ሚሼል ፕላቲኒ የነበሩበት ነው። ሪያል ማድሪድ እና ኤሚ ቦትሬጌኞን ሚሼል ቫልዳኖ የነበሩበት ነው። እንዴት ገና በመጀመሪያው ዙር እንገናኛለን? እኛን የሚያካክል ትልቅ ሁለት ቡድኖች አሉና ትልልቅ የአውሮፓ ቡድኖች ማጉረምረም ጀመሩ። ማድሪድ አሸነፈና ያለፈ፣ ዩቬ ግን ሎቢ ማድረግ ጀመረ። ከዛ በኋላ ነው በዩኤፋ ሲድድ ቡድን ሲድድ ቲምስ የሚባል ነገር መምጣት የጀመረው። የቻምፒየንስ ሊግን ህግ ያስቀየረ ጨዋታ ነበር። በኋላ 98 ላይ ደግሞ ተገናኙ። ያኔ ሲገናኙ የቻምፒየንስ ሊግ ፍጻሜ ነው። ዚዳን ነበር፣ ዴሾ ነበር፣ ዳቪድስ ነበር፣ ክሪስቲያን ፓኑቺ ነበር፣ ፔሩቲ ነበር፣ ኢንዛጊ ነበር፣ ዴል ፒየሮ ነበር፣ ማርቼሎ ሊፒ ናቸው አሰልጣኝ። የሴሪያው አለቃ ነው እና ያ ጨዋታ ሲደረግ ሪያል ማድሪድ ማንም ያስታውስም የቻምፒየንስ ሊግ አለቃ ማሸነፈዋል። ከዛ 32 ዓመት አላሸነፈም። እንደው በቅርብ ጊዜ ያሸነፈው ዩቬ ነበር 96 ላይ አሸናፊ ስለነበር እና ደግሞ ሪያል ማድሪድ በዩ ፓንክስ ነበር አሰልጣኝ ነበሩት። አራተኛ ሆኖ ነው የጨረሰው። በሀገሩም በጣር ነው አራተኛ ሆኖ የጨረሰው እና ፍጻሜ ጨዋታ ላይ በቃ ሁሉም ሰው ዩቬ ያሸንፋል ብሎ ነው የገመተው። ግን ሪያል ማድሪድ አሸነፈ። እዛ በአሬና ኤ በሚባለው ስቴዲየም ፕሬድራግ ሚያይቶቪች ነበር ያቺን ጎል ያስቆጠረው። ከዛ በኋላ ግን ዩቬ ሪያል ማድሪድ ላይ ብዙ በለስ ቀንቶት ያውቃል። በነገራችን ላይ ዚዳን ያኔ በቃ ይሄ ጥሩ እድል የለውም ቻምፒየንስ ሊግ ለማሸነፍ። 97ም በዶርትሙንድ ሲሸነፉ ነበር፣ 98ም እዚሁ ጨዋታ ላይ ነበር፣ 96 ግን ከሱ በፊት አሸንፈው ስለነበር እድለኛ አይደለም። ጣሊያኖቹ ጥቁር ድመት ማለት ጀመሩ። እሱ ጥቁር ድመት የገደብ ቢስነት ምልክት ነው፣ የጥሩ እድል ምልክት አይደለም ብለው ስለሚያምኑ 2003 ላይ ግን ከተገናኙ ቻምፒየንስ ሊግ ግማሽ ፍጻሜ ሉዊስ ፊጎ የፍጹም ቅጣት ምት የሳተበት ጨዋታ በመሆኑ አስታውሳለሁ። ሪያል ማድሪድ ማንቸስተር ዩናይትድን በኦልትራፎርድ ሮናልዶ ሃትሪክ ሰርቶ አሸነፈ፣ አለፈ። የመጀመሪያውን ጨዋታ ቤርናቤው ላይ 2-1 አሸነፈ። የመልሱ ጨዋታ ላይ ግን 2-0 እየመሩ ዳቪድ ትሬዜጌና አሌ ዴል ፒየሮ ጎሎችን አስቆጥረው በኋላ ጂጂ ቡፎን የፍጹም ቅጣት ምት ከሉዊስ ፊጎ አዳነ። ሮናልዶ ላይ ጥፋት ተሰርቶ ስለነበር የተሰጠው የፍጹም ቅጣት ምት ነበር። ኔድቬድ ሌላ ጎል አስቆጠረ። በኋላ ዩቬ 3-1 አሸነፈው፣ ቻምፒየንስ ሊግ ፋይናል ደረሰ። ኔድቬድ ግን እዛ ጨዋታ ላይ ቢጫ ካርድ ተመለከተና የፍጻሜው ጨዋታ አለፈው። 2003 ላይ ሚላን ነበር የወሰደው። በእርግጥ 2005 ላይ ሲገናኙ በሁለተኛው ዙር ነበር የተገናኙት። ዚዳን፣ ሮናልዶ፣ ቤካም፣ ፊጎ፣ አይከር ካሲያስ፣ ሮቤርቶ ካርሎስ፣ ራውል፣ ማይክል ኦዌን ጭምር የነበሩበት ሪያል ማድሪድ ነው። ያንንም ጨዋታ ጁቬንቱስ አሸነፈ። ሪያል ማድሪድ ለረጅም ጊዜ ከቻምፒየንስ ሊግ ሁለተኛው ዙር እንኳን ማለፍ አይችልም ነበር። ለ8 ዓመት ማድሪድን የሚያክል ታሪክ ያለው ቡድን 2005 ላይ ተገናኙና አስወጣቸው። እንዳልኩት ሮናልዶ ለወትሮ አመለ ሸጋ ነው የሚባለው። ግን እዛ ጨዋታ ላይ ከአሌሲዮ ታኪናርዲ ጋር ተጣላና በቀይ ወጣ። ሮናልዶ በቀይ ሲወጣ ያኔ ነው ያዩት። አይቻልም። በጣም ሰው ሲመታው እንኳን ተመልሶ አይናገርም። ጨዋ ነው። ሌላ ደግሞ ዴል ፔሮ 2 ግሩም ጎሎች ያስቆጠረበት ጨዋታ ነበረ 2008። የማድሪድ ደጋፊዎች ሳይቀር አጨበጨቡለት። አልቫሮ ሞራታ በውሰት ለዩቬ ተሰጥቶ ግን ሪያል ማድሪድን ከቻምፒየንስ ሊግ አስወጥቶ ያውቃል 2015 ላይ። በኋላ ፍጻሜ ደረሱና በባርሳ ተሸነፉ። ቅድም ሳይጠቀስ 2017 የቻምፒየንስ ሊግ ፍጻሜ ለሪያል ማድሪድ ዚዳንም የሰራው ምርጡ ቡድን ነበር። ክርስቲያኖ 2 ጎል አስቆጥሯል። በዛ ይታወሳል። ግን የማንዙኪች ጎል ይረሳል። ማሪዮ ማንዙኪች እዛ ጨዋታ ላይ ያስቆጠረው ጎል አንደኛ ሊዮናርዶ ቦሉቺ ረጅም ኳስ ላከለት። አሌክሳንድሮ ነበር የግራ ተከላካያቸው። እሱ መሬት ሳይወርድ እንዳለ ነው ኳሱን ወደ ሳጥን በመጀመሪያ ተች ወደ ፍጹም ቅጣት ምት ሳጥን ኳሱን ክሮስ ያደረገው። ከዚያ ማንዙኪች ጋር ከመድረሱ በፊት ኢጓይን በደረቱ አበረደውና ለማንዙኪች ሰጠው። እሱ ደግሞ ዞሮ በደረቱ እሱም እንዲሁ ኳሱን ካበረደ በኋላ ያስቆጠረው ጎል ሜቢ በቻምፒየንስ ሊግ ካየናቸው ምን ጊዜም ምርጥ ጎሎች መካከል አንደኛው ነው። ግን ቅድም ያልሽው ለብዙ ደጋፊዎች ደግሞ የሚታወሰው 2018 የሆነ የእጅ ጸጉር የሚያቆም አይነት ጎል ውርር የሚያደርግ አይነት ጎል ነው። ሉካስ ቫስኬዝ ነው ኳሱን ወደ ፍጹም ቅጣት ምት ሳጥን ክሮስ ያደረገው። ክርስቲያኖ ሮናልዶ በመቀስ ምት 3-0 ነው ያሸነፉት። 2 ጎሎች ያስቆጠረው እሱ ነው። በተለይ ይሄኛው ጎል በጭራሽ የሚረሳ ጎል አልነበረም። በቻምፒየንስ ሊግ በውድድሩም ታሪክ የዚዳን
ሌቨርኩዘን ላይ ያስቆጠረው ጎል ቅድም ያልኩት የማንዙኪች ጎል ሌሎችም ስፔሻል ጎሎች አይተን እናውቃለን ከነዛ መካከል ቤይልም በዛው አመት ሊቨርፑል ላይ ያስቆጠረው የመቀስ ምት ጎል እሱ መሰለኝ የተመረጠው የቻምፒየንስ ሊግ የምን ጊዜ ምርጥ ጎል ተብሎ ግን ክርስቲያኖ በዛ ጨዋታ ላይ የማይረሳ ጎል አስቆጥሮ ነበር ኤሌቬሽኑ ቴክኒኩ ሁሉ ያስደንቃል ግን ደግሞ ሌላም ጊዜ ከውድድር አሰናብቷቸዋል አንድ ማይረሳ ጨዋታ ነበር ይሄን ጨዋታ 3-0 አሸነፉ አለቀ ነው የምትዩ ሲመለስ ጨዋታው ዩቬ 3-0 መምራት ጀመረ የሚደንቅ ነው ማሪዮ ማንዙኪች 2 ማቲው ብላሲ ማቲውዲ ሌላ ጎል አስቆጠረና ባለቀ ሰዓት ወደ ተጨማሪ ሰዓት ይሄዳል ተብሎ ሲጠበቅ ስማቸው ጠፋኝ እንግሊዛዊ አርቢትር ናቸው የፍጹም ቅጣት ምት የሰጡት እና ቡፎን ማይክል ኦሊቨር የሚባለው ይዳኛል እሳቸው ናቸው የፍጹም ቅጣት ምት የሰጡት እና በስጭቱ በጣም ከፍተኛ ነበር ክርስቲያኖ ግን ባለቀ ሰዓት የፍጹም ቅጣት ምቱን አስቆጠረና በአግሪጌት ሪያል ማድሪድ 4-3 አሸነፈ እነዚህን ጨዋታዎች አስታውሳለሁ የትላንትናው ጨዋታ በተመለከተ ጥቂት እናነሳለን ከትላንትናው ጨዋታ ታሪኩ ይበልጣል እኔ ደግሞ የጨዋታው ክላስ መጥፎ ጨዋታ አልነበረም ግን ዩቬ ያለበትን ሜንታሊቲ ግን የሚያሳይ ነው ልክ እንደ ሄታፌን የተጫወተው ዩቬ ከ30% ባነሰ ፖሴሽን በካውንተር ለመጫወት ነበር የሞከረው አንድ የዩቬ ወቅታዊ ፎርም ግን ያለፉት አመታት የመጨረሻውን ስኩዴቶን ካሸነፉ በኋላ ያሉበትን ሁኔታ የሚያሳይ ነው አሁን መጥፎ ተጫወቱ ያልኩ አይደለም ሜንታሊቲያቸው ግን የትንሽ ቡድን ሜንታሊቲ ነው ሪያል ማድሪድን በቃ ፍጹም ለመከላከል ሁለት ፓርክ አቁመው ነው ሄዱት ሁለት ባስ ፓርክ አድርገው ነው ሄዱት ጎሉ የቪኒሺየስ ጎል ነው በጨዋታው ላይ እኔ ያስተዋልኩት ትልቅ አስተዋጽኦ ይሄኛው ከዛ ውጪ አብዛኛውን ጊዜ ጥሩ አልነበረም ጎሉ ሲቆጠር ግን ይሄንን ጎል አሁን በፐርሰንት ልክ ነው ጁድ ቤሊንጋም አስቆጥሮታል አሰልጣኝ አንቸሎቲ ምን ይላሉ እንደ አይነት ጎል የሚያስቆጥረን ተጫዋች ኦፕቲሚስት ተጫዋች ይሉታል ግብ ጠባቂው ሊተፋው ይችላል ብሎ አስበው የሚሮጥ ተጫዋች ማለት ነው እንደ አይነት ተጫዋች ይሉታል ግን 80% የቪኒ ስራ ነበር የነበረው የሪያል ማድሪድና የዩቬንቱስን ጉዳይ እናንሳ ጨዋታው ምን ይመስል ነበር የሚለውን ጉዳይ ደግሞ እንመልከት ቅድም መነሻችን ላይ ጥቂት ለማለት እንደሞከር ነው ለሪያል ማድሪድ በተለይ የዩቬንቱስን ጠጣሪ ተከላካይ መስመር ምንም እንኳን ያለፉትን 7 ጨዋታዎች ያላሸነፈ 5 አቻ የወጣ እና በቀደም በኮሞ ትላንትና ደግሞ በአሎንሶ ሪያል ማድሪድ የተሸነፈ ቡድን ነው ግን በጣም ሬዚሊየንት ነበር የመጀመሪያው አጋማሽን የጨዋታውን አብዛኛውን ጊዜ ካየሽ ግብ ጠባቂው ዲግሪጎሪዮ ነበር በሱና በአጥቂው መካከል 20 ሜትር ርቀት አካባቢ ቢኖር ነው በጣም በጥልቅ መከላከል ነበር ይጫወቱ የነበሩት እና ለሪያል ማድሪድ ንጹህ የጎል እድሎችን ለመፍጠር በጣም አስቸጋሪ ነበር ብዙ ኳስ ይነካው የነበረው ተጫዋች ኦሬሊዮን ሹዋሜኒ ነው እና ለአርዳ ጉለር እና ለኪሊያን ለጁድ ቤሊንጋም ለሁለቱ የማጥቃት አማካዮች ኳስ ለመስጠት ይሞክራል ወደ ክንፍ ለቪኒሺየስ እና ትላንትና በፍራንክ ማስታንቱዋኖ ቦታ ጨዋታውን ለጀመረው ለብራሂም ዲያዝ ኳስ ለመስጠት ይሞክራል ለምባፔ ወደ ስፔስ ግን ስፔስ የለም እና የዩቬ መከላከል አደረጃጀት በቀላሉ ማት ከፍቹ አይነት ቁልፍ ነው ነበር ለምሳሌ ሪያል ማድሪድ በመጀመሪያ አጋማሽ 14 ሙከራ አድርጓል ኦኬ ሙከራ ነበሩ 6ቱ ግን ከሳጥን ውጭ የተደረገ ነው የሎ ቻንስ ሙከራዎች ናቸው ይደረጉ የነበሩት ለሚያይዘው ኦኬ ሙከራ አለው ግን ሃይ ኳሊቲ ቻንሶች አልነበሩ ከ14ቱ 8ቱ ብቻ ናቸው ፍጹም ቅጣት ምት ሳጥን ውስጥ የነበሩት እና ዝግ ባለ ፍጥነት እንዲደረግ ይፈልግ ነበር ይመስለኛል ኢጎር ቱዶር ስለዚህ ከኋላ እየተጫወቱ ለመውጣት በሚሞክሩበትም ጊዜ በጣም ዝግ ባለ ፍጥነት የመልስ ምቶች ለምሳሌ ሰከንዶች ወስድ ነበር ግብ ጠባቂው ቸኮላ አልነበረባቸው ጨዋታው ከተጀመረበት ጊዜ ጀምሮ የነበረ ማጥቃት ሲፈልጉ ግን ትላንትና የቀኝ ፉልባክ አድርጎ የተጠቀመው የፒየር ካሉሉን ፍጥነት ለመጠቀም ይሞክር ነበር በመጀመሪያ አጋማሽ ዩቬም እንደው ደፍሮ የሚያጠቃ ቡድን ባይሆንም ፌዴሪኮ ጋቲ ዌስተን ማኬኒ አደገኛ ሙከራዎች አድርገው ነበር ኩርቷ ያዳናቸው ሁለት ሙከራዎች ናቸው የማድሪድ አብዛኞቹ ሙከራዎች እንዳልኩት ከፍጹም ቅጣት ምት ሳጥኑ ውጪ የሚደረጉ አንዳንድ ሙከራዎችና ከማዕዘን ምቶች የሚደረጉ ሙከራዎች ናቸው አራቱ ሙከራዎች ደግሞ ከማዕዘን ምቶች የተደረጉ ናቸው ምን ይነግረናል በክፍት ጨዋታ ያንን በጣም ተደራጅቶ ይከላከል በጥልቅ ወደ ራሱ የሜዳ ክፍል አፈግፍጎ ይከላከል የነበረን የዩቬ መከላከል አጥር ለማለፍ በጣም ቸግሯቸው ነበር በመጠኑ በጨዋታው ባህሪ ከሄታፌ ጋር ይመሳሰል ነበር የሚለው ለዚህ ነው አሰልጣኙም አንዳንድ ለውጦች አድርጓል በመጀመሪያ 11 ላይ ለምሳሌ ቤሊንጋም 10 ቁጥር ሆኖ ነው የጀመረው ይሄ አርዳ ጉለርን ወደ ኋላ እንዲመለስ አድርጎታል ጠለቅ ያለ ሚና በዓለም የክለቦች ዋንጫ ተጫውቷል በዚህ ሚና
ጥሩ እንደሚጫወትም ግልጽ ነው። እኔ የክሩስ ቦታ ላይ መጫወት ይችላል አሁን መጫወት የሚችል አይመስለኝም። ግን የሱ ወደዛ ወደ ኋላ መሳብ ተጫዋቹ ጥሩ ቢጫወትም እና በጨዋታውም መጨረሻ የጨዋታው ኮከብ ተባለ ልበል እርግጠኛ አይደለሁም። የጨዋታው ኮከብ ተብሏል። ግን ያ የሚና ሽግሽግ የአርዳ ጉለርንና የኪሊያን ምባፔን ጥምረት ግን አፍርሶታል። በሁለቱ መካከል የነበረው ኮኔክሽን በጣም አስደናቂ ስለነበር ቤሊንጋም ቦታው ይሄ ይመስለኛል ወደፊቱም። ግን አርዳ ጉለር ደግሞ የውድድር ዘመኑ ሲጀመር በጣም ጥሩ የጀመረበት ቦታ ደግሞ አሁን ትላንትና ቤሊንጋም የያዘው ቦታ ነው። ለዚህ ነው አሰልጣኙ ለወደፊቱ ባላንስ መፈለግ ያለበት። በትልልቅ ጨዋታ ለምሳሌ በባርሳ ጨዋታ እዚህ ቦታ ላይ የሚጫወት አይመስለኝም ቤሊንጋም። ማን ነው አርዳ ጉለር በሁለት ፒቮት ከሹዋሚኒ አጠገብ አይጫወትም። ፔድሪ ዲዮንግ አይነት አማካዮች ባሉበት ሁኔታ የዛ ቦታ ስፔሻሊስት ያልሆነን ተጫዋች ይጠቀማል ብዬ አልጠብቅም፣ በተለይ በትልልቅ ጨዋታዎች። ለትላንትና ግን ዩቬ የፖሴሽን ቡድን አይደለም። ባርሳ እንደሚያደርገው ዩቬ ብዙ ፖሴሽን ለመያዝ የሚሞክር ቡድን አይደለም። ያንን ለማድረግ የሚችሉ ተጫዋቾች አሉት፣ ግን እያደረገ አልነበረም። ሁለተኛ አጋማሽ ሲጀመር አንድ ትልቅ እድል ነበር። 1-1 ዱሸን ቭላሆቪች ከኤደር ሚሊታኦ ጋር ያለውን ፊልም ያሸንፈው ፊት ለፊት ተገናኝቶ ነው። አሁን ኩርቷን ትልቅ ግብ ጠባቂ የሚያደርገው እሱ ነው። ነገሩ ጨዋታው እያበቃ በነበረበትም ጊዜ በቀደም 93ኛው ደቂቃ እሱ ያዳነው ሙከራ ነው እንዲያሸንፈው ያደረጋቸው ሄታፌን። በ9 ተጫዋች እየተጫወተ የነበረው ሄታፌ ትላንትናም የቤሊንጋም ጎል ከተቆጠረ በኋላ በመጨረሻዎቹ ደቂቃዎች አንዳንድ እድሎች አግኝተው ነበር። በጣም አስተማማኝ ግብ ጠባቂ ነው። ትላንትና 300ኛ ጨዋታውን ነው ለሪያል ማድሪድ ያደረገው። ቪኒሺየስ በጥሩ በሚጫወትበት ጊዜ እንዲህ በተለይ የድሪብሊንግ ችሎታው ወደ ውጪ ወደ ውስጥ ወደ ውጪ ወደ ውስጥ በጠባብ ቦታ ድሪብል ካደረገ በኋላ ነው ወደ ጎል የመታው። ቅድም እንዳነሳሹ ከዛ በኋላ ነው ቤሊንጋም ጎሉን ያስቆጠረው። እኔ እዚህ ጋር ከውበት አንጻር ካየሽው ውብ ጎል አይደለም ለቤሊንጋም፣ ግን በመጣበት የመጀመሪያው የውድድር ዘመን ሄታፌ ላይ ያስታውሳለሁ ሶሪያ ሲተፋው ሄዶ አስቆጥሯል። እና የሚመታን ኳስ ግብ ጠባቂው ሊተፋው ይችላል ብሎ አንቲሲፔት ማድረግን ይጠይቃል ማለት ነው። ይሄ ብዙ ጊዜ የአነፍናፊ እና ሃላንድ እና ቫን ኒስተልሮይ እና ሺረር ታይፕ አጥቂዎች ኢንስቲንክት ነው። ቤሊንጋም አለው እንዲህ አይነት ነገር። በተለይ በመጀመሪያው የውድድር ዘመን እንዲህ አይነት ብዙ ጎሎች ያስቆጠር ነበር። የዛን አንቲሲፔሽን ያየ ነው። ጨዋታው ካለቀ በኋላ ያው ከከባድ ጉዳት ነው የመጣው፣ ከትከሻ ጉዳት ለ2 አመት ገደማ የኤንኤፍኤል ተጫዋቾች የሚያደርጉትን የትከሻ መደገፊያ ነገር አድርጎ ነው ይጫወት የነበረው። ፐርፎርማንሱ ላይ ሞቢሊቲው ላይ ችግር ፈጥሯል። አሁን እሱን አንስቷል፣ 4 ኪሎ ቀንሷል። እንዲሁ ሊን እንደሆነ ታያለሽ። እንዲሁ ስታዩም መደበኛ ቦታው የት ይሆናል አሰልጣኙ መፍታት ያለበት ቁልፍ ነው። ግን ከጨዋታው መጠናቀቅ በኋላ እንዳነሳውት በሙከራ ብዙ ነው ሙከራው 27 ሙከራ፣ ግን ብዙዎቹ 17ቱ ናቸው። ለምሳሌ ሁለት አጋማሽም የተደረጉትን ከቆጠርን 11ዱ ከሳጥን ውጭ የተደረጉ ናቸው። 17ቱ ናቸው ከሳጥን ውስጥ የተደረጉት። ትንሽ አይደለም፣ ግን ብዙ ፕሮፖርሽን ከሳጥን ውጭ የተደረገ ነው። 14 የማዕዘን ምት አግኝተዋል። ከማዕዘን ምትም ብዙ ሙከራ አድርገዋል። በክፍት ጨዋታ ምን ያህል ቸግሯቸው እንደነበር፣ ምን ያህል ስፔስ ተከልክለው እንደነበር የሚያሳይ ነው። እና ለምባፔም በጣም አስቸጋሪ ጨዋታ ነበር። በቂ ስፔስ የሚያገኙበት ጨዋታ አልነበረም። በሌሎች ጨዋታዎች ኢንጆይ ያደረገውን አይነት ስፔስ አላገኙም። ቤሊንጋምን በተመለከተ ግን በዚህ ሰዓት በዓለም ላይ በጣም የተሟሉት ከሆኑ ተጫዋቾች አንደኛው ነው አሉ። ኮምፕሊት ከሆኑ ተጫዋቾች መካከል አንደኛው ነው፣ እንደዛ ብዬ ነው የምገልጸው የሚል አስተያየት ሰጥቷል። ምናልባት ከኤል ክላሲኮ ጨዋታ በፊት ለሪያል ማድሪድ የሚያስፈራው የተከላካዮች ጉዳት ነው። ዲን ሀውሰን የመድረሱ ነገር አልተረጋገጠም። ትላንትና አሴንሲዮ ነበር የተሰለፈው፣ እሱም ጉዳት ገጥሞታል እየተባለ ነው። ግን ለእኔ እንደዚህ ዶሚኔት ባደረጉበት ጨዋታ በዚህ ዩቬንቱስ የኩርቷ እገዛ ግን አያስፈልገውም ነበር ሪያል ማድሪድ። ትልልቅ ሞመንት በመቀደም እንዳልኩት መጨረሻም ላይ ተቀይሮ የገባው ሎይስ ኦፔንዳ ሌላ እድል አግኝቶ ነበር እንደዚህ። ለማንኛውም በውጤት በኩል ግን ለሪያል ማድሪድ በጣም የተዋጣለት አጀማመር ነው። ከአምናው በጣም የተለየ ነው። 3 ጨዋታዎች አድርጎ 3ቱንም ጨዋታዎች አሸንፏል። የቤርናቤውን ጨዋታዎች እየተቸገረ ነው ያሸነፈው። የትላንትናውን ጨዋታ የማርሴይን ጨዋታ በጣም አወዛጋቢ ፍጹም ቅጣት ምት ነበር። ካይራት አልማቲን እንዲያሸንፈው የሚጠበቅ ቡድን ነው። እሱን 5-0 አሸንፏል። 5 ቡድኖች ብቻ ናቸው አሁን 3ቱንም ጨዋታዎች ያሸነፉት፣ ባየር ሚኒክ፣ ፓሪስ ሳን ጀርማ፣ ኢንተር እና አርሰናል፣ አሁን ደግሞ ሪያል ማድሪድ። እሁድ ትልቅ ጨዋታ አለባቸው። በጣም ትልቅ ጨዋታ ኤል ክላሲኮ ጨዋታ ነው። ይህንን ጨዋታ ሰፋ ባለ የጎል ልዩነት የበለጠ ኮንፊደንስ ቡስት በሚያደርግ መንገድ ቢያሸንፍ የሚመርጥ ይመስለኛል አሰልጣኝ ሻቢ አሎንሶ። ግን ግድ የለም ዋናው ማሸነፋቸው ነው። ግን ቀላል ጨዋታ አልነበረም። ለዩቬ መከላከላቸው ግሩም ነበር። ለረጅም ደቂቃዎችም ሰርቶ ነበር። በጣም ሚኒማሊስት አጫዋት ቢሆንም በዛው ልክ ደግሞ ትልልቅ የጎል እድሎችም
አግኝተው ነበር። ግን ሪያል ይሄ በሁለት ታላላቆች መካከል ዩቬን አሁን ታላቅ ቡድን ለማለት ያስቸግራል፣ ግን የታሪክ ታላቅ ነው። ይህን ጨዋታ አሸንፏል ማድሪድ። ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ። የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች